የታሪክ ግጥምጥሞሽ። እነዚህ ሁለት ስሜተ ስስ መሪዎች የሚያረጋጓቸው መሪዎች ባይኖሩ ኖሮ ዓለምን ወደ ለየለት ሶስተኛው የዓለም ጦርነት ሊያስገቧቸው ይችሉ ነበር። የመጀመሪያው የሶቪየት ህብረት መሪ የነበረው ኒኪቲ ክሩሽቾቭ ይባላል። ኒኪቲ ክሩሽቾቭ በየደቂቃው የሚገነፍል ስሜተ ስስ መሪ ነበር። እናም የመጨረሻ የኩባ ቀውስ በመባል ወይም የኩባ የሚሳኤል ቀውስ በሚባለው 1962 ዓመተ ምህረት እንደ ኬኔዲ ያለ የተረጋጋ መሪ ባይኖር ኖሮ ሶስተኛው የዓለም ጦርነት ተነስቶ ነበር። ምክንያቱም ኒኪቲ ክሩሽቾቭ በየደቂቃው የሚናገረው ዊ ዊል ቤሪ ዩ ወይም እንቀብራችኋለን የሚል ነበር አሜሪካንና ምዕራባውያን። ነገር ግን በጆን ኤፍ ኬኔዲ የተረጋጋ አመራርነት የ1962ቱ ሊነሳ የነበረው የሚሳኤል ቀውስ ወይም ሶስተኛ የዓለም ጦርነት መቅረቱን ታሪክ ያስታውሰናል። ሁለተኛም የታሪክ ግጥምጥሞሽ በየደቂቃው የሚገነፍለው ስሜተ ስሱ መሪ ዶናልድ ትራምፕ እንደ ቭላዲሚር ፑቲን ያለ የተረጋጋ መሪ ባይገጥመው ኖሮ ሶስተኛውን የዓለም ጦርነት ሊያስነሳ ይችል ነበር። የዩክሬን ሩሲያ ጦርነት እንዲሁ በዶናልድ ትራምፕ መገንፈል ምክንያት በለየለት የሶስተኛ የዓለም ጦርነት ሊቀጥል ይችል ነበር ተብሎ ይታሰባል። ሰሞኑን ዶናልድ ትራምፕ ኖቤል ፕራይስ ያስፈልገኛል የሚል ሀሳብ ያነሳሉ። እሱ ብቻም አይደለም፣ ለእኔ ያልተሰጠ ኖቤል ፕራይስ የተዋረደ ነው ባይ ናቸው። ቭላዲሚር ፑቲን ብቅ ብለው ለማረጋጋት ይሄ ኖቤል ፕራይስ የሚገባቸው ለዶናልድ ትራምፕ ነበር አሉ። እያረጋጓቸው ነው። ምክንያቱም ዶናልድ ትራምፕ እንደ ሶቪየቱ መሪ ኒኪቲ ክሩሽቾቭ ሁልጊዜም ጣቱን እየቀሰረ ዓለምን የሚያውክ ስሜተ ስስና በየደቂቃው የሚገነፍሉ ሁለት ትልልቅ ዱላ የተሸከሙ ዓለምን ተጽዕኖ ሊያሳድሩ የሚችሉ የሶቪየት ህብረትና የአሜሪካ መሪዎች ናቸው። ነገር ግን የአሜሪካው መሪ ጆን ኬኔዲ፣ የሩሲያው መሪ ፑቲን እነዚህን ሁለት ስሜተ ስስ መሪዎች በማረጋጋት ዓለም ወደ የለየለት ቀውስ እንዳይገባ ምክንያት ሆነዋል። ላይክ ሳይበድል የሚባለው ይሄ ነው።